የተወደዳችሁ የእግዚአብሔር ሕዝቦች እንዴት አደራችሁ? መልካም ሰንበት። ስለነበረን ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። ይሄንን የተለየ የወንጌል ጥረት ፕሮግራም ያዘጋጀውን እግዚአብሔርን ከሁሉም በፊት አስቀድሜ ላመሰግን ወዳለሁ። ደግሞም እርሱ የጀመረውን ስራ በሰዎች ለመስራት የሚወድ አምላክ ለዚህ የወንጌል ጥረት በተለየ ሁኔታ የቤተክርስቲያን አንድ ክፍል አለ፣ ሚሽን ቦርድ እንለዋለን። የዛን የሚሽን ቦርድ አባላትን በሙሉ እግዚአብሔር ይባርክ። ወንጌልን ለሰዎች ማዳረስ ለዚህ ሚሽን ቦርድ ብቻ የተሰጠ አይደለም፣ ክርስቶስን አምኖ ለዳነ ሁሉ ተሰጥቷል፣ ምንም እንኳን እነሱ በዋናነት ቢንቀሳቀሱ። ስለዚህ ሁላችሁንም እግዚአብሔር ስላደረጋችሁት ከጥንስሱ ጀምሮ እስካሁን ድረስ በፈንድ ሬይዚንግ በተለያየ ዝግጅት የተሳካ እንዲሆን የእግዚአብሔርን እጅ የለመናችሁትን አሁንም አገልግሎታችሁን እግዚአብሔር ያስፋውላለሁ። ኳየሮች ዛሬ እግዚአብሔር በእናንተ አልፎ እኔን ባርኮኛል። ሌሎቻችሁ እንዴት እንደሆናችሁ አላውቅም። እናንተንም እግዚአብሔር ይባርክ። ይሄ የወንጌል ስርጭት ፕሮግራም ለ15 ቀን የሚቀጥል ይሆናል። ዋናው መሪ ቃል ከኔ በላይ ተጽፎ የምታዩት ምን ይላል? እስቲ ሁላችሁም በአንድነት አንብቡት። እሺ፣ ይሄኛው በጣም ጥሩ ነው። ሁለተኛው ላይ በደንብ ይስተካከላል። እስቲ ድገሙት። አሜን። ዛሬ ጠዋት መልእክታችን በዚህ ጥቅስ ዙሪያ ይሆናል። እንዲሁም ዛሬ ማታ 11 ሰዓት ላይ ሁለተኛውን ክፍል እናያለን። ሁላችንም መጽሐፍ ቅዱስ የያዝን ማቴዎስ ወንጌል ምዕራፍ 1 ቁጥር 17 ላይ ሄደን የእግዚአብሔር ቃል የሚናገረውን እናያለን። መጽሐፍ ቅዱስ በዚህ ስፍራ ስለ ትውልድ ይናገራል። ማቴዎስ ወንጌል ምዕራፍ 1 ቁጥር 17 እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊትም እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎንም ምርኮ እስከ ክርስቶስ 14 ትውልድ ነው። መጽሐፍ ቅዱስ ማቴዎስ በዚህ ስፍራ እንደጻፈው ትውልድን ከአብርሃም እስከ ክርስቶስ በሶስት ቦታ ከፍሎ ያሳየናል። የመጀመሪያው ትውልድ 14 ትውልድ አለ በስሩ፣ ሁለተኛው 14፣ ሶስተኛው 14፣ ጠቅላላ ስንት ነው? 42። ከአብርሃም በፊት ትውልድ የለም ማለት አይደለም፣ ከክርስቶስ በኋላም ትውልድ አልመጣም ማለት አይደለም። ነገር ግን ተስፋን የሰጠው በአብርሃም በኩል መሲህ እንደሚመጣ ከዛ ስር ከዛ ግንድ የተናገረ አምላክ አዳኙ እንዴት እንደመጣ የክርስቶስ ትውልድ መጨረሻ ላይ የቱ ጋር እንደሆነ ሊናገር የወደደበት ስፍራ ነው። ስለዚህ 42ኛው ትውልድ የክርስቶስ ትውልድ እንደሆነ ይናገራል። ከአብርሃም እስከ ዳዊት፣ ከዳዊት እስከ ባቢሎን ምርኮ፣ ከባቢሎን ምርኮ እስከ ክርስቶስ ድረስ። በዘፍጥረት ምዕራፍ 17 ቁጥር 7 የእግዚአብሔር ቃል ሲናገር ስለ አብርሃም እንዲሁም በሱ ዘር ውስጥ አልፎ ስለሚያደርገው ነገር ዘፍጥረት ምዕራፍ 17 ቁጥር 7 ቃል ኪዳኔንም በእኔና በአንተ መካከል ከአንተም በኋላ ከዘርህ ጋር በትውልዳቸው ለዘላለም ኪዳን አቆማለሁ፣ ለአንተና ከአንተ በኋላ ለዘርህ አምላክ እሆን ዘንድ። እግዚአብሔር አብርሃምን ከቤት ከሀገር ከዘመድ ተለይተ እኔ ወደማሳይ ምድር ውጣ ካለው በኋላ ይህንን የማደርግበት ዓላማ እባርካለሁ፣
አንተም ለሌሎች በረከት ትሆናለህ በአንተ የምድር ነገዶች በሙሉ ይባረካሉ ከአንተ የሚወጣው ዘር ነው ይሄንን የሚያደርገው እግዚአብሔር በሌሊት አብርሃምን አወጣው የሰማይን ከዋክብት አሳየው እንደ ምድር የምድርን ማሻዋ አሳየው እንደ ሰማይ ከዋክብት እንደ ምድርን ማሻዋ አበዛሃለሁ ስለዚህ ዘር ከአብርሃም ስለሚወጣው ሐዋርያው ጳውሎስ በገላትያ ምዕራፍ 3 ቁጥር 16 ሲናገር እንዲህ ይላል ገላትያ ምዕራፍ 3 ቁጥር 16 ለአብርሃምና ለዘሩም የተስፋው ቃል ተነገረ ስለ ብዙዎች እንደሚነገር ለዘሮቹም አይልም ስለ አንድ እንደሚናገር ግን ለዘርህም ይላል እርሱም ክርስቶስ ስለዚህ ከአብርሃም እስከ ዳዊት ከዳዊት እስከ ባቢሎን ምርኮ ከባቢሎን ምርኮ እስከ ክርስቶስ ድረስ ያ ከአብርሃም የሚወጣው ዘር ትውልድ ሁሉ የሚባረክበት አንድ ነው አለ ጳውሎስ ማን ነው ክርስቶስ ነው ስለዚህ ዘር እግዚአብሔር የተባረከው አሕዛብ ሁሉ ስለሚባረኩበት ተስፋ የጨለመ ነገር ሁሉ ከዛ በኋላ ተስፋ ስለሚያገኝ በእስር ያለ ነገር ሁሉ ስለሚፈታ በመታለል በሐሰት ያለ ነገር ሁሉ ወደ እውነት ስለሚመጣ እዚሁ ገላትያ ምዕራፍ 3 ቁጥር 29 ላይ የእግዚአብሔር ቃል ሲናገር እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ ምንድነው የምንወርሰው ጌታ ኢየሱስ ክርስቶስን የግል አዳኝ አድርጎ የተቀበለ ሰው ምንድነው የሚወርሰው ማንንም ሰው ሊሰጥ የማይችለውን የዘላለምን ሕይወት ስለዚህ ስጦታ አምላክን እናመሰግናለን ስለዚህ ዘር ኃጢአት በገባበት ሰዓት እግዚአብሔር ከሁሉም በፊት አስቀድሞ ወንጌልን ሰበከ በዘፍጥረት ምዕራፍ 3 ቁጥር 15 በአንድ ሰው አማካኝነት ኃጢአት ወደ ዓለም ገባ በዛ ሰዓት እግዚአብሔር መፍትሄን አዘጋጀ በአንተና በሴቲቱ መካከል በዘርህና በዘራዋ መካከል ጠላትነትን አደርጋለሁ እርሱ ራስህን ምን ይላል ይቀጠቅጣል አንተ ሰኮናውን ትቀጠቅጣለህ ትነክሳለህ ያ ዘር አንድ ሰው ራሱ ከተቀጠቀጠ በኋላ በህይወት ሊቆይ አይችልም ሊኖር ይችላል የሁሉም ነገር ራስ ነው የሁሉ ነገር መጀመሪያ ነው ስለዚህ እግዚአብሔር ራሱ ስለ ራሱ ማለት እንችላለን አስቀድሞ ተናገረ ወገኖቼ በዚህ 15 ቀን ይህንን ዘር ነው የምናየው ይህንን ዘር ነው የምንማረው ይህንን ዘር ነው የምንመለከተው ይህንን የእግዚአብሔርን ቃል ነው የምንመለከተው እርሱ የእግዚአብሔር ቃል ነውና ከአብርሃም እስከ ዳዊት ከዳዊት እስከ ባቢሎን ምርኮ ከዛም እስከ ክርስቶስ ትውልድ ሁሉ 42 ትውልድ ስለዚህ እንደ ተስፋ ቃሉ አስቀድሞ በነቢያት እንደተነገረው ድንግል ትጸንሳለች ወንድ ልጅንም ምን ትላለች ትወልዳለች አለቅነትም በጫንቃው ላይ ነው ስሙም ድንቅ መካር ኃያል አምላክ የዘላለም አባት ተብሎ ይጠራል እንደ ተስፋው ቃል ኢየሱስ ክርስቶስ ከድንግል ማርያም ተወለደ 33 ዓመት ተኩል በዚህ ምድር ላይ ኖረ 3 ዓመት ተኩል የአገልግሎት ጊዜው ነበር ከክርስቶስ በኋላ ሐዋርያት በኢየሩሳሌም በሰማሪያ በይሁዳ እንዲቆዩ እንዲሰብኩ እግዚአብሔር አዘዘ ከ3 ዓመት ተኩል በኋላ ሐዋርያት ይህንን ካደረጉ በኋላ በዋናነት በሐዋርያው ጳውሎስ አማካኝነት ወንጌል ይህ የተስፋ ዘር ለአሕዛብ ደረሰ እግዚአብሔር ይመስገን እዚህም አዲስ አበባ ደረሰ በያለንበት ይህንን ወንጌል ሰማን ዛሬም ላልሰሙት ሁሉ ይህ ወንጌል ይነገራል ይሰበካል እግዚአብሔር በመዝሙረ ዳዊት 95 ቁጥር 10 በመዝሙረ ዳዊት 95 ቁጥር 10 ላይ ስለ ትውልድ ሲናገር እንዲህ ይላል
ያችን ትውልድ 40 ዓመት ተቆጥቻት ነበር ሁሉ ጊዜም በልባቸው ይስታል እነርሱም መንገዴን አላወቁም አልኩ ወደ ረፍቴም እንዳይገቡ በቁጣዬ ማልኩ እግዚአብሔር ከግብጽ ከባርነት ከግዞት ቤት ከፈርዖን ያወጣውን ሕዝብ ወደ ከነዓን ወደ ተስፋይቱ ምድር ለማስገባት 40 ዓመት የማቆየት እቅድ የለው ምናልባት 40 ቀን ብቻ ይፈጅ ነበር ስለዚህ ያ 40 ዓመት የቆየው ሕዝብ አንድ ትውልድ 40 ዓመት እድሜ እንደሚኖረው ይወሳል ያንን 40 ዓመት የቆየውን ሕዝብ ተቆጥቼው ነበር ይላል ለምን ልባቸው ሁሉ ጊዜ ምን ስለሚስት መንገዴን ምን ስላላሉ ስላላወቁ 40 ዓመት ሙሉ ቁጣ ከመቀበል ሁሉ ጊዜ ከመሳት የእግዚአብሔርንም መንገድ ካለማወቅ አምላክ ይጠብቀን ስለዚህ ከዛ ሁሉ ትውልድ ስንት ሰው ገባ 2 ሰው ዛሬ ይህንን ትውልድ እግዚአብሔር በምን ይገልጠው ይሆን ምናልባት ለእናንተ ብዙ ማብራራት አያስፈልገኝም ይሆናል እያንዳንዳችሁ ምን አይነት መግለጫ ቃላት ተሰጡት ይሆን አላውቅም ኤርሚያስ በምዕራፍ 2 ቁጥር 31 እዚህ ጋር ተጽፎ እንደምናገኘው ትውልድ ሆይ የእግዚአብሔርን ቃል ምን በሉ ተመልከቱ ኤርሚያስ በጊዜው በራሱ ሰዓት ለነበረው ትውልድ ማንን ተመልከቱ አለ እኔን አይደለም ነቢያትን አይደለም ካህናትን አይደለም ራሳችሁን አይደለም ማንን ተመልከቱ የእግዚአብሔርን ቃል ተመልከቱ ኤርሚያስ እግዚአብሔር ለትውልድ በጥቅሉ ይናገራል ከትውልድ መካከል ደግሞ ግለሰቦችን መርጦ ለእያንዳንዱ ግለሰብም ይናገራል ኤርሚያስ አገልግሎቱን የጀመረው ከባቢሎን ምርኮ በፊት ነው ይሁዳ የታችኛው የእስራኤል መንግስት በጠላት ወረራ እንደሚወረር በግዞት ቤት እንደሚወድቅ አስቀድሞ እግዚአብሔር በኤርሚያስ አማካኝነት ቃል ላከ ኤርሚያስ እንደ ማቴዎስ ምዕራፍ 1 ቁጥር 17 ዘገባ በሁለተኛው የትውልድ ክፍል ውስጥ ከባቢሎን ምርኮ በፊት የመጣ አገልጋይ ነበር በጣም የሚገርም ነው ይሄንን ቃል ከፓስተር ጥሩ ነገር አልተነጋገርኩም ግን እሳቸው ቀድመው አንብበዋል እግዚአብሔር ይባርኮት ፓስተር ኤርሚያስ ምዕራፍ 1 ቁጥር 5 እንዴት ወደ አገልግሎቱ እንደተጠራ ኤርሚያስ ሲናገር መጽሐፍ እንዲህ ይላል በወር ሳልሰራ አውቄሃለሁ ከማህፀንም ሳትወጣ ቀድሼሃለሁ ለአሕዛብም ነብይ አድርጌሃለሁ ወገኖቼ እግዚአብሔር እያንዳንዳችን እናትና አባቶቻችን ገና ሳይገናኙ ሳይዋደዱ በሆድ ሳንረገዝ ያውቀናል አንዳንዴ ከተወለድን ካደግን በኋላ እግዚአብሔር ረስቶኛል እኔን አያይም እንዴ እንላለን ኖ እግዚአብሔር ገና ሳንወለድ ሳንፈጠር ምን ይለናል ያውቀናል አንዳንዶቻችንን እግዚአብሔር አገልጋይ እንድንሆን ለነገሩ ክርስቲያንን ከአገልጋይ መለየት አይቻልም ክርስቲያን ሁሉ የሆነ ምንድነው አገልጋይ ነው ያየውን የቀመሰውን የተረዳውን የገባውን ከመናገር ዝም አይልም እነ ጴጥሮስ በአንድ ጊዜ በዚህ ስም ካሁን በኋላ እንዳትናገሩ ተብሎ ሲታዘዙ ያየነውንና የሰማነውን ከመናገር ወደ ኋላ ዝም ልንል አንችልም ኤርሚያስ ይህንን ጥሪ የሚያስደስት ሆኖ አላገኘው ወዮ ጌታ እግዚአብሔር እነሆ ብላቴና ነኝና እናገር ዘንድ አላውቅም አልኩ ዛሬ ብዙዎቻችን ምን ይሁን መልሳችን እናታችን ቅድም ጥሪ አቅርባለች ይህንን ቃል ለትውልድ ተመልከቱ ለማለት እግዚአብሔር እድል ሰጥቶናል ብላቴና ነኝ ጊዜው ቦታው ሁኔታው አይመቸኝም ይሁን መልሳች ወይስ እነሆኝ ላከኝ እንደ ኢሳይያስ ይሁን መልሳች
እግዚአብሔር ግን እንዲህ አለኝ ወደምሰድህ ሁሉ ዘንድ ትሄዳለህና የማዝህንም ሁሉ ትናገራለህና ብላቴና ነኝ አትበል አልችልም አትበል ወገኖቼ እግዚአብሔር ጥሪውን ሲያቀርብልን አንችልም አይመቸንም ሁኔታው ቦታው አሁን አይደለም አንበል ይልቅ እኛ በማይመቸን ሰዓት ቦታ ሁኔታ እግዚአብሔር ይችላል ያኔ ነው እግዚአብሔር የሚሰራው ብዙ ሰዎች አገልግሎት ሲሰጣቸው እኔ ጸሎት አልችልም እኔ መስበክ አልችልም እኔ ማስተማር አልችልም ትክክለኛ መልስ ነው የሚችለው ማን ነው እግዚአብሔር ግን ለእግዚአብሔር እድልን ስጡ እዚሁ ምዕራፍ 1 ቁጥር 5 ጀምሮ ያለውን ስንቀጥል እኔ አድን ዘንድ ካንተ ጋር ነኝና ከፊታቸው አትፍራ ይላል እግዚአብሔርም እጁን ዘርግቶ አፌን ዳሰሰ እግዚአብሔርም እነሆ ቃሌን በአፍ ውስጥ አኑሬያለሁ እንድንናገር እንድንመሰክር እንድናወራ ቃሉን በአንደበታችን የሚያስቀምጠው ማን ነው እግዚአብሔር የዚህ የእግዚአብሔር ቃል በኤርሚያስ አፍ ውስጥ መኖር ምክንያቱ ምንድነው እነሆ ትነቅልና ታፈርስ ታጠፋና ትገለብጥ ትሰራና ትተክል ዘንድ በአሕዛብና በመንግስት ላይ ዛሬ አድርጌሃለሁ አለኝ ኤርሚያስ አይደለም የሚነቅለው ኤርሚያስ አይደለም የሚያፈርሰው የሚያጠፋው የሚገለብጠው የሚሰራው የሚተክለው ያ የእግዚአብሔር ቃል ወገኖቼ ዛሬ ብዙ የሚነቀል ነገር አለ ከህይወታችን ብዙ የሚፈርስ ነገር አለ ብዙ የሚጠፋ የሚገለበጥ ነገር አለ ስለዚህ እግዚአብሔር ህዝቡን ወደ ራሱ ለመመለስ በኤርሚያስ አፍ ቃሉን አስቀመጠ በማቴዎስ 15 ቁጥር 13 ክርስቶስ ሲናገር የሰማዩ አባቴ ያልተከለው ተክል ሁሉ ምን ይላል ይነቀላል እግዚአብሔር ያልተከለው ተክል ወገኖቼ ምንም ዋጋ የለው ፍሬ ቢስ ከያንዳንዳችን ህይወት እርሱ አብ ያልተከለው ተክል ከቤተ ክርስቲያን ውስጥ የማያስፈልግ ነገር ለወንጌል ክርስቶስ ወደ ህይወታችን እንዳይመጣ መንገድ ላይ እንቅፋት የሆነ ነገር ምን ሊል ይገባዋል ሊነቀል ይገባዋል ሊወገድ ይገባዋል ክርስቶስ ከመምጣቱ በፊት መንገዴን ምን በሉ ጥረጉ ብሏል ተራራው ዝቅ እንዲል ሸለቆ ከፍ እንዲል ስርጓጉጡ ሁሉ ሜዳ እንዲሆን ስጋ ለባሽ እግዚአብሔርን ማዳን እንዲያይ በልባችን ያለ ማንኛውም አይነት ከፍታ ዝቅ 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 ሊል ያስፈልጋል ስለዚህ እግዚአብሔር ኤርሚያስን አፉን ዳሰሰ አስቀድሞ ኢሳይያስን እግዚአብሔር አፉን ዳሶ ነበር ኢሳይያስ ምዕራፍ 6 ቁጥር 5 ኢሳይያስ ምዕራፍ 6 ቁጥር 5 እንዲላል እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ህዝብ መካከል በመቀመጤ አይኖቼ የሰራዊትን ጌታ ንጉሱን እግዚአብሔርን ስላዩ ጠፍቻለሁ ወየውልኝ አልኩ የኔ ከንፈር የኔ አንደበት ርኩስ ነው ያለ ነው ኢሳይያስ ስለዚህ እግዚአብሔርን አይቻለውና ጠፍቻለሁ አልኩ ራሱን ሲያዋርድ ንስሐ ኑዛዜን እንመለከታለን ከሱራፌልም አንዱ እየበረረ ወደ እኔ መጣ በእጁም ከመሰዊያ በጉጠት የወሰደው ፍም ነበር አፌንም ምን አለበት ዳሰሰበትና እነሆ ይህ ከንፈሮችን ነክቷል በደልህም ካንተ ተወገደ ኃጢአትም ተሰረየልህ አለኝ ኤርሚያስን እግዚአብሔር አፉን ዳሰሰው ኢሳይያስን ዳሰሰው ይቅር አላቸው ዛሬም ወገኖቼ አንደበቶቻችን ረክሰው ከሆነ እግዚአብሔር ይቅር ሊለን ሊዳስሰን በደጃለ ማን ነው የሚፈቅድ ማን ነው በሩ የሚከፍት ማን ነው እሱን ወደ ራሱ የሚያስገባ አምላክ አፌንም ዳሰሰበትና እነሆ ይህ ከንፈሮችን ነክቷል በደልም ካንተ ተወገደ ኃጢአትም ተሰረየልህ አለኝ የጌታንም ድምጽ ማንን ልልካለሁ ማንስ ይሄድልናል ሲል ሰማው እኔም እነሆኝ እኔን ላከኝ አልኩ ይቅር ከተባልን በእግዚአብሔር ዘንድ ተቀባይነትን ካገኘን በኋላ በልጁ በኢየሱስ ክርስቶስ ደም ከተሸፈንን በኋላ እግዚአብሔር ማን ይሄድልኛል የሚል ጥያቄ ያመጣል
ስለዚህ የሚያፈርሰው የእግዚአብሔር ቃል ነው። ጳውሎስ ስለዚህ ስለሚያፈርሰው መሳሪያ ሲናገር በሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 3 ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 3 እንዲህ ይላል በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም የጦር ዕቃችን ስጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ምንድነው ብርቱ ነው የሰውንም ሐሳብ በእግዚአብሔር ሙቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን መታዘዛችሁን በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል እግዚአብሔር በኤርምያስ አማካኝነት ማፍረስ የፈለገው ነገር ከፍ ያለ የሰው ሐሳብ በማን ዕውቀት ላይ የሚነሳ በእግዚአብሔር ዕውቀት ላይ የሚነሳ ወገኖቼ ክርስቶስ መርህ እንደዛ አይደለም ማንንም ከሁሉ በላይ ለመሆን የፈለገ ቢኖር የሁሉ ምን ይሁን አገልጋይ ይሁን ራሱን ከፍ ለማድረግ የወደደ ነገር ግን እስከ ሲኦል ድረስ የተቆረጠ ማን እንደሆነ በዚህ ሳምንት እናያለን ራስን ከፍ የማድረግ ውጤቱ ምንድነው መዋረድ ስለዚህ እግዚአብሔር በይሁዳ በእስራኤል ዘንድ ያለውን ክፋት በሕዝቡ ውስጥ ያለውን እግዚአብሔር ያልተከለውን ነገር ሁሉ ሊያፈርስ ኤርምያስን ዳሰሰው ያ ምሽግ የክፋት ሁሉ የሆነው ምንጭ ያልተለወጠ የሰው ልብ ነው ወገኖቼ የሚፈርሰው በእግዚአብሔር ቃል የሰው ልብ ነው ምናልባት ዛሬ የእግዚአብሔር ቃል በውስጣችን በልባችን የሚፈርሰውን ነገር እያሳየን ይሆናል ብዬ አምናለሁ ስለዚህ በኤርምያስ ዘመን የነበረው የጊዜው መልእክት ትውልዶ የእግዚአብሔርን ቃል ምን በሉ ተመልከቱ ባቢሎን የሚባለው መንግስት ይሁዳን መጥቶ ከመክበቡ ከማፍረሱ አስቀድሞ እግዚአብሔር በነብዩ ተናገረ እንደ እግዚአብሔር ቃል መኖርን ትቶ በራሱ መንገድ ለፈረጠጠ በአመጽ አልታዘዝም ብሎ ለኖረ ሕዝብ የእግዚአብሔርን ሕግ እየተላለፈ እግዚአብሔርን ላሳዘነ ሕዝብ የእግዚአብሔር ቃል ተላከ ወገኖቼ ታውቃላችሁ እቺ ምድር ልትጠፋ መቃረቧን እግዚአብሔር እቺ ምድር ከመጥፋቷ አስቀድሞ ለትውልድ ሁሉ ምን ይልካል ቃሉን ይልካል በባቢሎን ምርኮ ውስጥ እንዳይወድቁ እግዚአብሔር አስቀድሞ ይናገራል ይህንን የጊዜውን የኤርምያስን መልእክት የምናገኘው ምዕራፍ 1 ቁጥር 15 ኤርምያስ ምዕራፍ 1 ቁጥር 15 እግዚአብሔርም እንዲህ አለኝ ከሰሜን ወገን ክፉ ነገር በምድሪቱ በተቀመጡ ሁሉ ላይ ይገለጣል እነሆ እኔ በሰሜን ያሉትን የመንግስታትን ወገኖች ሁሉ ጠራለሁ ይላል እግዚአብሔር እነርሱም ይመጣሉ እያንዳንዳቸውም በኢየሩሳሌም በር መግቢያ በዙሪያ በቅጥሯ ሁሉ ላይ በይሁዳም ከተሞች ሁሉ ላይ ዙፋኖቻቸውን ያስቀምጣሉ ስለ ክፋታቸውም ሁሉ እኔን ስለተው ለሌሎችም አማልክት ስላጠኑ ለእጃቸውም ሥራ ስለሰገዱ ፍርዴን በእነርሱ ላይ እናገራለሁ እግዚአብሔር በባሪያዎቹ በነቢያቶች ሳይናገር አንዳችን ነገር አያደርግም ወገኖቼ ይህ ሕዝብ ምንም ሰበብ የለውም ምንም የሚሰጠው ምክንያት የለም አልሰማንም አልተማርንም አላወቅንም አልተረዳንም ለማለት ሰበብ የለውም አስቀድሞ ተናግሯል ስለዚህ ኤርምያስ በይሁዳ ላይ የሚመጣው ጥፋት እውን እንዳይሆን እግዚአብሔር ሕዝቡ ቢመለስ እግዚአብሔርም ይመለሳል ያ ጥፋት ያ የሰለሞን መቅደስ መፍረስ በይሁዳ እንዳይሆን እግዚአብሔር በሰጠው መንፈስ በቻለው ሁሉ ለ40 ዓመት ቆሞ እውነትን ተናገረ የእግዚአብሔር ባሪያዎች ያገለገሉትን ዘመን ሳስብ እኔ አንዳንዴ አፍራለሁ
ኖ 120 ዓመት ምን አለ ጽድቅን ሰበከ ኤርሚያስ ሁሌ ልቡ ከሚስት ህዝብ ጋር እጅግ በጣም ልቡ ጠንካራ ከሆነ ህዝብ ጋር 40 ዓመት ቆሞ የእግዚአብሔርን ቃል ተናገረ የእግዚአብሔር አገልጋዮች ጥቂት አገልግለን ለምን እንደምንደክም ይህ ነገር በጣም ያሳዝናል እነዚህ ግን የእምነት አባቶቻችንና እናቶቻችን ለኛ ምሳሌ ናቸው እንዳንደክም እንዳንዝል ከፊታችን ብዙ መንገድ እንድንራመድ ብርታት ይሆኑልናል ኤርሚያስ 40 ዓመት የተናገረው ቃል ተሰሚነት ግን አላገኘም ህዝቡ አልተመለሰም ኤርሚያስ ህዝቡ ውጫዊ ከሆነ አምልኮ ውጫዊ ከሆነ ክርስትና ልባዊ ወደሆነ ከውስጥ ከሚመነጭ ከተለወጠ ልብ የተነሳ እግዚአብሔርን እንዲያመልክ ጥሪ ያቀርብ ነበር ይህ ግን በደንቆሮ ጆሮ ላይ እንደሚያርፍ ሆነ ለ40 ዓመት ለአንድ ትውልድ ኤርሚያስ የብረት አምድ ሆኖ ቆመ የእውነትና የጽድቅ ምስክር ሆኖ እጅግ በጣም እግዚአብሔርን በረሳ ትውልድ መካከል ዛሬም በዚህ ዘመን ያለን ክርስቲያኖች እንደዛ ነን ሁሉም ባበደበት ጤነኛው ምን ይባላል እብድ ይባላል ሰው ሁሉ ክርስትናን እንደ ኋላ ቀር አስተሳሰብ በሚያስብበት ሰዓት የእግዚአብሔርን ትእዛዝ መታዘዝ እጅግ በጣም ከጸጋ እንደመራቅ በሚቆጠርበት ሰዓት ጤነኞች እንደ እብዶች ሊቆጠሩ ይችላሉ ኤርሚያስም እንዲህ ነበር የእውነትና የጽድቅ ምስክር ሆኖ እግዚአብሔርን በከዳ ትውልድ መካከል ኖረ እውነተኛውን አምላክ ማምለክ ምን ማለት እንደሆነ በህይወቱም በባህሪው አሳየ የእግዚአብሔር አፍ ሆኖ ኢየሩሳሌም በምትከበብበት ጊዜ ምስክር ሆኖ ቆመ የዳዊት ቤትን መውደቅ የሰለሞን መቅደስን መፍረስ ተነበየ በሚታሰርበት ጊዜ እንኳን አፉ ከመናገር ዝም አላለም ይልቅ በከፍታዎች ስፍራ በቤተ መንግስቶች ስለሚሰራው በነገስታት ስለሚደረገው ኃጢአት ዘወትር ያለማቋረጥ ህዝቡን ያሳስብ ነበር ይህ መልእክቱ ግን በብዙዎች ዘንድ ተቀባይነትን አላገኘም ወገኖቼ በዘመናችን እውነት ታዋቂ አይደለች ፖፑላር አይደለም የተገለለ የተጠላ በትውልዱ የተወገዘ ሰው ነበር የጻፈው ቃል እንኳን በንጉሱ ፊት እንዲነበብ ሲቀርብ ንጉሱ ቀምቶ በእሳት ውስጥ የጣለበት ዛሬ ሰዎች ከናንተ ይህንን ቃል ተቀብለው ጥለውት ይሆናል ይህ ቢሆንም ኤርሚያስ የተናገረው ትንቢት ሲፈጸም በአይኑ እንዲመለከት ተደረገ ይሁዳ በሙሉ በጠላት ስትከበብ እንዲያይ ተደረገ ዛሬ እግዚአብሔር አስቀድሞ የነገረንን ነገር ትንቢት እየተፈጸመ እንደሆነ ስንቶቻችን እንረዳዋለን ወገኖቼ ወይስ በቴሌቪዥን በሬዲዮ አብሮ ከሚደነቀው ከሚጨነቀው ሰው ጋር እኩል እንደነቃለን እንጨነቃለን የተስፋይቱን ከተማ መፍረስ ተከትሎ በመጣው የህዝቡ መከራ ስቃይና ዋይታ ተካፋይ እንዲሆን ተደረገ ይህንንም ኤርሚያስ በሰቆቃው ኤርሚያስ ላሜንቴሽን በሚለው መጽሐፍ ላይ ገለጸው አይ እኔ ትንቢት ተናግሬያለሁ የፈለገውን ይሁን አላለም አብሮ ምን ይል ነበር ያዝን ነበር አሁንም እግዚአብሔር እንዲመራቸው ይጸልይ ነበር ሰቆቃው ኤርሚያስ የሚለው የአማርኛው ቃል በእንግሊዘኛው ላሜንቴሽን እጅግ በጣም ጥልቅ የሆነ ሐዘን ወገኖቼ እግዚአብሔር ኃጢአተኛው ይሞት ዘንድ ፍቃዱ አይደለም ኃጢአተኛው ጀርባውን ሰጥቶ ከእግዚአብሔር ሲሄድ እግዚአብሔር የራሱ ጉዳይ የነገርኩ አይደል እንዴ አይደለም
ኃጢአተኛው በሕይወት ተመልሶ እንዲኖር እንጂ እንዲጠፋ የእግዚአብሔር ፍቃድ አይደለም። ስለዚህ ኤርምያስ እንደዚህ ብሎ ጻፈ በመንፈስ ቅዱስ አማካኝነት ምዕራፍ 1 ቁጥር 1 እስከ 5 ድረስ ሰቆቃወ ኤርምያስ እንዲህ ይላል። አሌፍ ሕዝብ ሞልቶባት የነበረች ከተማ ብቻዋን እንዴት ተቀመጠች? በአሕዛብ መካከል ታላቅ የነበረች እንዴት እንደመበለት ሆናለች? በአውራጃዎች መካከል ልዕልት የነበረች ተገዢ ሆናለች። ቤት በሌሊት እጅግ ታለቅሳለች፣ እንባዋም በጉንጯ ላይ አለ። ከውሽሞቿ ሁሉ የሚያጽናናት የለም። ወዳጆቿ ሁሉ ወነጀሏት፣ ጠላቶቿም ሆኗት። ጋሜል ይሁዳ ስለመጨነቅና ስለ ባርነት ብዛት ተማረከች። በአሕዛብ መካከል ተቀመጠች፣ እረፍትም አላገኘችም። የሚያስጨንቋት ሁሉ ተጨንቃ አገኟት። ወደ መዓት በዓለም የሚመጣ የለምና የጽዮን መንገዶች አለቀሱ፣ በሮቿ ሁሉ ፈርሰዋል። ካህናቶቿም እየጮሁ ያለቅሳሉ፣ ደናግሎቿም ተጨነቁ። እርሷም በመሬት አለች። ስለ ኃጢአቷ ብዛት እግዚአብሔር አስጨንቋታል። ስለምኗ ብዛት ወገኖቼ? ስለ ኃጢአቷ ብዛት። አስጨናቂዎቿም ራስ ሆኑ፣ ጠላቶቿም ተከናወነላቸው። ሕፃናቶቿ በአስጨናቂዎች ፊት ተማርከዋል። ስለዚህ ኤርምያስ የተናገረው ቃል እውን ሆነ። ወገኖቼ እግዚአብሔር የሚናገረው ቃል ሁሉ ይሆናል። ቢዘገይም የዘገየ ቢመስለን ያለው ነገር መሬት አይወድቅ። በዘገየ ጊዜ ግን እኛ እንቅልፍ ብሎን እንዳይሆን ሙሴ 40 ቀንና 40 ሌሊት በክርስቶስ ወይም በእግዚአብሔር ስር ሆኖ ያንን የሕይወት ቃል በሚቀበልበት ጊዜ ሕዝቡ ይሄ ሙሴ ማን እንደሆነ አናውቅም። ስለዚህ ሌላ በፊታችን የሚሄድ አማልክት ምን እንበል እንስራሉ። እነዛ 10ቱ ደናግልት ሙሽራ በዘገየ ጊዜ 10ሩ ሰነፎቹም ብልሆቹም ምን አሉ? ተኙ። ዓላማው ግን ምንድነው? እግዚአብሔር በኤርምያስ አማካኝነት ሲናገር ሕዝቡ ወደ ንስሐ እንዲመጣ ነው። ሕዝቡ እንዲመለስ፣ ሕዝቡ የቀደመውን መንገድ እንዲያውቅ ነው። ይሄ ሁሉ ሰውን ለማዳን ነው። ዛሬም እግዚአብሔር ሕዝቡ በምርኮ በባቢሎን እግር ስር ውስጥ እንዳይወድቅ አስቀድሞ ይናገራል። አልሰማውም እንዳንል፣ አላወኩም እንዳንል፣ አላስተዋልኩም እንዳንል፣ ሰበብ እንዳንሰጥ እግዚአብሔር ይናገራል። በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምን ያሉን አያደርግም? ምንም አያደርግም። አስቀድሜ ባልነገርኳችሁ ኃጢአትም ባልሆነባችሁ። የእግዚአብሔር ባሪያ ኤርምያስ በዘመኑ ያደረገውን አገልግሎት ስንመለከት ሕዝቡ በዋናነት ወደ ተረሳው ወደ እግዚአብሔር ሕግ እንዲመለስ የሚያሳስብ ባሪያ ነበር። ዛሬ እንደዛ አይነት መልእክት አለን እንደ ወገኖች? በምድር ላይ ሰዎች በመድረክ ላይ ቆመው የእግዚአብሔርን ሕግ መጠበቅ አያስፈልገንም ብለው በሚሰብኩበት ጊዜ እግዚአብሔር ግን ዛሬ ሰው ይፈልጋል። ኖ የእግዚአብሔር ሕግ መጠበቅ አለበት፣ የእግዚአብሔርን ሕግ መጠበቅም እንችላለን የሚል ትውልድ ይፈልጋል። ሳፍር ሳይሸማቀቅ የሚቆም ለእግዚአብሔር። ኤርምያስ ምዕራፍ 6 ቁጥር 16 ኤርምያስ ምዕራፍ 6 ቁጥር 16 እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ፣ ተመልከቱ፣ የቀደመችውንም መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም ዕረፍት ታገኛላችሁ። አንድ ሰው ወይም እናንተም ልትሆኑ ትችላላችሁ። አንድ መንደር ገብታችሁ ቤት ለመፈለግ ከዛ በኋላ ቤቱ ሲጠፋችሁ ምንድነው የምታረጉት? ቆም ትላላችሁ እንጂ ቤቱ ጠፍታችሁ እንዲሁ ዝም ብሎ መንገዱን አትቀጥሉት። የት ነው ያለሁት? እንዴት ነው የመጣሁት? እንዴት ነው እዚህ የደረስኩት ብለን እንጠይቃለን። ቁሙ። ከዛ በኋላ ግራ ቀኛችሁን ትመለከታላችሁ። ስቼ ይሁን
ከዛ በኋላ ሰው ካለ እዛ አካባቢ ያንን መንደር የሚያቅ የክሊትን ቤት ታውቃላችሁ ብለን ምን እንላለን? እንጠይቃለን። ከዛ በኋላ እናውቃለን መልካሚቱ መንገድ ወዴት እንደሆነች ከልፋታችን ከድካማችን የምታስቀር እናውቃለን። ከዛ በዛ መንገድ ላይ እንሄዳለን። ያ መንገድ ምንድነው አለ እግዚአብሔር? የእረፍት መንገድ ነው። እረፉ እኔም አምላክ እንደሆንኩ እወቁ ተብሎ ተጽፏል። የነርሱ መልስ ግን ምንድነው? እነርሱ ግን አንሄድባትም አሉ። መልሳችን ምን ይሁን ዛሬ? እግዚአብሔር ትክክለኛውን መንገድ ሲያሳየን ሲያስታውቀን አልሄድባትም ወይስ ስጠብቀው ስናፍቀው የነበረው ይሄው ተገኘ? ትክክለኛውን መንገድ ያሳየኝ እግዚአብሔር የተመሰገነ ይሁን። እናንተንም እግዚአብሔር ትክክለኛውን መንገድ ያሳየ የተባረከ ይሁን። ከልፋት ያስቀረ በጣም እኮ አፕሪሺየት ልናደርግ ያስፈልጋል። ደስ ልንሰኝበት። ታውቃላችሁ ብዙዎች ይህንን መንገድ አያውቁ። ግራ በመጋባት በድንግስግስ በጨለማ ውስጥ በእስራት በመታለል ውስጥ ናቸው። በእጅ ያለ ወርቅ ምን ሆነ? እግዚአብሔር ትልቅ ጌጥ ወግ ማዕረግ ክብር ሰጥቶናል። በዋጋ የማይተመን ወገኖቼ በእናንተ ዘንድ እንዴት እንደሆነ እኔ አላውቅም። ነገር ግን ይህ ቅሬታ ሕዝብ ምስጉን ነው፣ የተባረከ ነው። ኤርምያስ ከዚህ ሁሉ በኋላ የሚሰማ ሰው አላገኘም። የሚመለስ ሰው አላገኘም። የሚያዳምጥ ሰው አላገኘም። የሚታዘዝ እሺ የሚል ለእግዚአብሔር አላገኘም። ግን ከመናገር ዝም አላለም። ወገኖቼ ዝም እንዳትሉ፣ አፋችሁ እንዳይዘጋ፣ እውነትን ዘወትር ከመናገር እንዳትቆጣ። ኤርምያስ ምዕራፍ 17 ቁጥር 24 ኤርምያስ ምዕራፍ 17 ቁጥር 24 በዛ ጊዜ የነበረው የይሁዳ ኃጢአት ምን እንደሆነ ሲናገር እግዚአብሔር እንዲሁ በግርድፉ እንዲሁ በጅምላ ንስሐ ግቡ አይደለም። የሰሩትን በደል እየነቀሰ እየጠቀሰ ይናገራል። ዛሬ መንፈስ ቅዱስ እንደሚወክሰን ታውቃላችሁ። ለሰራነው ለእያንዳንዱ ነገር አንደኛው በደል የእግዚአብሔርን አራተኛውን ትእዛዝ መተላለፍ ነበር። ኤርምያስ 17 ቁጥር 24 እኔን ፈጽሞ ብትሰሙ ይላል እግዚአብሔር፣ በሰንበትም ቀን በዚህ ከተማ በሮች ሸክም ባታገቡ፣ የሰንበትንም ቀን ብትቀድሱ፣ ስራንም ሁሉ ባትሰሩባት፣ በዳዊት ዙፋን ላይ የሚቀመጡ ነገስታትና መሳፍንት በሰረገሎችና በፈረሶች ላይ እየተቀመጡ በዚህ ከተማ በሮች ይገባሉ። እነርሱና መሳፍንቶቻቸው የይሁዳም ሰዎች በኢየሩሳሌም የሚቀመጡ ይገባሉ። ይህችም ከተማ ለዘላለም የሰው መኖሪያ ትሆናለች። የተቀደሰውን የእግዚአብሔርን ቀን እናንተ ብትቀድሱት፣ ከሌላው ርኩስ ከሆነው ነገር ሁሉ ተለይታችሁ ብታከብሩት። ዘጸአት ምዕራፍ 20 ቁጥር 8 የሰንበትን ቀን ተቀድሰው ዘንድ ምን በል አስብ። 6 ቀን ስራ ተግባርንም ሁሉ አድርግ፣ 7ኛው ቀን ግን ለአምላክ ለእግዚአብሔር ምንድነው? ሰንበት ነው ተብሎ ተጽፏል። ዛሬ ሕጉን አውቀነዋል ይዘነዋል እያልን በሕጉ ላይ እየተረማመድን ይሁን። የእግዚአብሔር ቀን በእናንተ ዘንድ እንዴት ነው እየተጠበቀ ያለው? ይሄ የበረከት የእረፍት ቀን ቅዱስ የሆነው ቀን በቅሬታው ሕዝብ እንዴት ነው? እያንዳንዳችሁ
ወገኖቼ ለራሳችሁ መልስን መመለስ ትችላላችሁ። ኤርምያስ ወደ አገልግሎቱ መጨረሻ እየተቃረበ ሲመጣ የክፋት ሁሉ ምንጭ የሰው ልብ እንደሆነ በአደባባይ መናገር ጀመረ። ኤርምያስ 17 ቁጥር 9 የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል? እኔ እግዚአብሔር ለሰው ሁሉ እንደመንገዱ እንደ ሥራው ፍሬ ይሰጥ ዘንድ ልብን እመረምራለሁ፣ ኩላሊትንም እፈትናለሁ። ያልተለወጠ ልብ የክፋት ምንጭ፣ በእግዚአብሔር መንፈስ ያልተነካ ልብ፣ ኃጢአት ሁሉ የሚመነጭበት ልብ፣ በክርስቶስ ኢየሱስ አዲስ ያልሆነ ልብ፣ ክፋትን ለማድረግ ብቻ የሚሰለፍ ልብ እንደሆነ ኤርምያስ ተናገረ። ወገኖቼ አዲስ ልብ ከሌለን፣ ከእግዚአብሔር አዲስ መንፈስን ካልተቀበለን መልካምን ነገር ማድረግ አንችልም። ኩርንችት ወይንን ሊያፈራ ይችላል? አይችልም ወገኖች። ልባችን ሊቀየር ያስፈልጋል ዛሬ። ምን ያህሎቻችን እግዚአብሔርን የሚያስደስት ነገር ከልቤ እንዲመጭ እፈልጋለሁ፣ ሁሌ መልካም ነገር፣ እኔ የሕይወት ምንጭ ውሃ ነኝ አለ ክርስቶስ። ይህንን የሚጠጣ ከሆዱ የሕይወት ምንጭ ውሃ ምን ይላል? ይፈልቃል። ስለዚህ ልብን የሚመረምር አምላክ፣ ኩላሊትን የሚፈትን አምላክ፣ ሐኪሞች በዚህ መካከል አላችሁ። የአንድ ሰው በሽታ ይመረመራል። መጀመሪያ ደሙ ይቀዳል፣ ሌላም ነገር፣ ከዛ በሽታው ምን እንደሆነ ለማየት ይሞከራል። በሽታው ይታወቃል። ያ በሽታ እንዲሽር ወይም እንዲፈወስ የተለያየ መድኃኒት ይሰጣል። አሁንም ይሞከራል። ካልሆነ በመጨረሻ ላይ ቀዶ ጥገና ይታዘዛል። ያ በሽታ፣ ያ መርዝ፣ ያ ቫይረስ ያለበት ስፍራ ተኪዶ ያንን መርዝ ምን ለማለት ለማውጣት። በዕብራውያን 4 ቁጥር 10 ላይ እግዚአብሔር ቃል ሲናገር የእግዚአብሔር ቃል ሕያውና የሚሰራ ሁለትም አፍ ካለው ሰይፍ ይልቅ ምን ያለ ነው? የተሳለ ነው። ነፍስንና መንፈስን ጅማትና ቅልጥምን እስኪለይ ድረስ ይወጋል። የሰውን የልቡን ሐሳብ ስሜት ይመረምራል። ዛሬ በልባችን ያለውን ነገር ሊያወጣ የሚችለው የእግዚአብሔር ቃል ነው። የተሰወረውን ነገር ብለነው መድኃኒት ፈልገን ልናገኝለት ያልቻልነውን ነገር ሊነቅል የሚችለው የእግዚአብሔር ቃል ነው። ስለዚህ የእግዚአብሔርን ቃል ወገኖቼ መመልከት ያሻናል። ስለዚህ ያ ሰውዬ ወደ ሕክምና ሰርጀሪ ቀዶ ጥገና ወደሚደረግበት ስፍራ ይገባል። ከዛ በኋላ አነስቴዚያ ማደንዘዣ ይሰጠዋል። ከዛ ትንንሽ ሰይፎች ይመጣሉ፣ መቁረጫዎች። ከዛ የዛ ሰውዬ ቆዳ ምን ይደረጋል? ይቀደዳል። ያ በሽታ ያለበት ቦታ እስኪደረስ ድረስ ሐኪሞቹ ምርመራቸውን ይቀጥላሉ። እኔ ሐኪም አይደለሁም፣ መሀይም ነኝ። ስለ ሕክምና በተመለከተ ግን እንደዛ ይመስለኛል ዶክተር። ከዛ ያንን ቫይረስ ያንን በሽታ ያወጡለታል። ከዛ በኋላ ያ ነገር ምን ይባላል? ይከደናል። ያ ሰውዬም የተፈወሰ ይሆናል። ወገኖቼ ዛሬ እግዚአብሔርን ቃል ለሚሰማ ቃሉ ከዛ በላይ አልፎ ጠልቆ ልብ ውስጥ ያለን ክፉ ነገር ይነቅላል። ስለዚህ ኤርምያስ ጩኸቱን ቀጠለ። በስተመጨረሻ ኤርምያስ 4 ቁጥር 14 ላይ ይህንን ሲገልጽ ኢየሩሳሌም ሆይ ትድኚ ዘንድ ልብሽን ከክፉ ነገር እጠቢ፣ ክፉ ሐሳብ የሚኖርብሽ እስከ መቼ ድረስ ነው? ወገኖቼ ልብሳችንን ሳይሆን ልባችንን እንድናጠብ እግዚአብሔር ይፈልጋል። ልብሳችንን ሳይሆን ልባችንን እንድንቀድ እግዚአብሔር ይፈልጋል። ኤርምያስ በነበረበት ዘመን የነበረው ንጉስ ኢዮስያስ
የእግዚአብሔርን ቃል በሚሰማ ጊዜ ልብሱን ምን አደረገ? ቀደደ። ዛሬ ያንኑ ልብስ ይዘን ከዚህ ስፍራ እንዳንወጣ እግዚአብሔር አዲስ ልብስን ሊያለብስ አዲስ ልብን ሊሰጥ አዲስ ሕይወትን ሊያጎናጽፍ ይፈልጋል። እሺ ለሚታዘዝ ሰማይ ስለ አንድ ሰው እልል ለማለት ተዘጋጅቷል። ስለ አንድ ነፍስ እግዚአብሔር ሊዘምር ሊደሰት ተዘጋጅቷል። ማን ይሁን ያ ነፍስ እግዚአብሔርን የሚያዘምረው ዛሬ? ማን ይሁን ያ ነፍስ እግዚአብሔርን እልል የሚያስብለው? ማን ነው ያ ነፍስ፣ ያ ሰው፣ ያቺ ሴት? ወገኖቼ ልባችን ያልተለወጠበት እንደ እግዚአብሔር መንገድ ያልሆንበት እግዚአብሔርን ያላስደሰትንበት ነገር ይኖር ይሆን? የመዳን ቀን መች ነው? አሁን ነው። ነገ የእናንተ አይደለም። ቀጠሮ አይሰጠውም እግዚአብሔር። ከዚህ ወጥተን ምን እንደሚያጋጥመን ምንም አናውቅም። ነገር ግን ሰማይን በስንዝር የለካ ወችን በእጁ የሰፈረ አምላክ በሱ እጅ ውስጥ እንድንገባ ይፈልጋል። በመዳፉ ላይ ሊቀርጸን ይፈልጋል። ስለዚህ በእግዚአብሔር መንፈስ ማጸናቸዋለሁ። በጌታ ጸጋ ከክፉ መንገዳችን እንመለስ። ለእግዚአብሔር እንታዘዝ። እግዚአብሔር ደስ የሚሰኝባቸው ህዝቦች እንደዛ ክፉ ትውልድ ሳይሆን እግዚአብሔር ልቡ የሚያርፍባቸው ህዝቦች እንድንሆን በእግዚአብሔር መንፈስ ሆኜ ማጸናቸዋለሁ። አንገቶቻችንን ዝቅ አድርገን ጥቂት የህሊና ጸሎት ጊዜ እንወስዳለን። እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ አይኖቹ በምድር ሁሉ ይመለከታሉና። የእግዚአብሔር አይኖች በምድር ላይ ናቸው። ልቡ በእርሱ ዘንድ የሆነውን ሰው እግዚአብሔር እየናፈቀ ነው። ያጸና ዘንድ ያቆመው ዘንድ ያንን ሰው ይፈልጋል። ያ ሰው ማን ይሆን? ከዚህ መካከል ዛሬ ልቤ እንዲለወጥ እፈልጋለሁ። ዛሬ ከእግዚአብሔር ጋር እርምጃዬን ማስተካከል እፈልጋለሁ። ከክፉ ነገር መላቀቅ እፈልጋለሁ የሚል ሰው ያ የክርስቶስ የተወጋው እጅ ተዘርግቷል። ለዛ ምላሽ እንዲሰጥ እግዚአብሔር ይናገራል። ስለዚህ የመጀመሪያውን ጥሪ ሳደርግ አዎ ከዚህ ሰዓት ጀምሬ ከክርስቶስ ጋር ካዳነኝ ከሞተልኝ ከፈጠረኝ ጋር አዲስ ህይወትን መጀመር እፈልጋለሁ የሚል ሰው በእግሩ ይቆማል። እግዚአብሔር አዲስ ነገርን ማድረግ ይፈልጋል። እርሱ አዲስ ነውና በሱ ዘንድ ማርጀት የለም። የቆማችሁትን ሁሉ እግዚአብሔር ይባርክ። ጸሎት እናደርጋለን። የዘላለም አባት ቅዱስ እግዚአብሔር ሆይ አንተ ክብር፣ ምስጋና፣ አምልኮ፣ ስግደት የሚገባ ስለሆነ በዚህ ሰዓት ወደንና ፈቅደን እናከብራለን። ክብር፣ ተመስገን። ዛሬም ቃልህን እንድናይ የንስሐን እድል ጊዜ ስለሰጠን ስምህ ለዘላለም ከፍ ይበል። ኦ ጌታ ሆይ ልብን መቀየር የምትችል አንተ ነህ። ከልባችን መልካም ነገር እንዲወጣ ልታደርግ የምትችል አንተ ነህ። ስለዚህ ዛሬ ጌታ ሆይ በእግሮቻቸው የቆሙትን ሁሉ
እንድትመለከት እማጸናለሁ። እጅህን ዳሰህ ኤርሚያስን እንደዳሰስክ እንደነካ ኢሳይያስን እንደዳሰስክ እንደነካ እንድትነካቸው ፍቃድ ይሁን። የይቅርታና የምህረትን የቸርነትን ኃይል በእነሱ ላይ እንድታረግ እንድትፈውሳቸው እማጸናለሁ። ጌታ ሆይ ሁላችንም ካሁን ሰዓት ጀምሮ ካንተ ጋር አዲስ ጉዞ እንድናደርግ እርዳን። እኛም ይህንን የዳንበትን መዳን ለሌሎች የምናስተዋውቅ ሰዎች አድርገን ቸልተኝነትን እንቅልፍን ፌዝን ቧልትን ከኛ ላይ አርቅ። ዘመኑ ሊጠቀለል በቀረበበት ጊዜ ጌታ ሆይ ዘመኑን እንድንዋጅ ጸጋህን አብዛለን። ባለጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል። ንቁ በመጠንም ኑሩ ተብሎ ተጽፏልና ጌታ ሆይ የምንነቃበት ቀን ይሁንልን። በመጠን የምንኖርበት ሰዓት ይሁንልን። አንተ የምትተኛ ንቃ ከሙታንም ተነሳ ክርስቶስም ያበራልሃል ተብሎ ተጽፏልና ጌታ ሆይ ከሞትንበት አንሳን ከተኛንበት ቀስቅሰን አንተ ብርሃንን አብራለን። ሕግ ለእግሬ መብራት ለመንገዴም ብርሃን ተብሎ ተጽፏል። ቃልህን ይዘን እንድንሄድ እንደ ቀድሞ የቃል ሰዎች እንድንሆን አግዘን። በዙሪያችን ላሉት አሕዛብ ሁሉ ብርሃን አድርገን ለመረረው ጣም ላጣው ነገር ጨው አድርገን ጌታ ሆይ ለውጠን ከክፉ ነገር ሁሉ አድነን። መንፈስ በእኛ ላይ ይሁን አትለየን። በጌታ በኢየሱስ ክርስቶስ ስም